رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتا كالدون كنسين رمضان لجوش رمضان متول رمضان سماي مريتو فكتول رمضان مدرسات مرت قبزو رمضان يا الله نمكال يزو بقرآن رواقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بسم الله والصلاة والسلام على رسول الله ودنا يتكبراتشو أفريكا تي في تملكاتشو السلام عليكم ورحمة الله وبركاته زاري ትንሹ ጾመኛ የተሰኘው ፕሮግራም ክፍል 18ን ይዘንላችሁ መተናል የዛሬው የመወያያ ርዕሳችን የሚሆነው እንግዲህ የጀማዓ ሰላት ትሩፋት ይሆናል አብራችሁን ቆዩ ስሜ ቶፊክ ትቤሶ ይባላል የምቀራበት ቁርአን ቤት ሳዕድ ኢብኑ አቢ ወቃስ መድረሳ ነው የመጣሁት ከሸጎሌ ነው ወንድሞቼ ራሳችሁን አስተዋውቁ ስሜ መሐመድ ይባላል የምቀራው ቁርአን ቤት ሙአዝ ኢብኑ ጀበል መድረሳ ነው ሰፈሪ ቢልም ሸጎሌ ነው ቢስሚላህ ስሜ ማሂመክ ይባላል የምቀራበት ቁርአን ቤት ሙአዝ ኢብኑ ጀበል ነው ሰፈሪ ሚሊየን ጉርሻው ቢስሚላህ ስሜ እስማኤል መክ ይባላል የምቀራበት ቁርአን ቤት ሙአዝ ኢብኑ ጀበል ነው ሰፈሪ ሚሊየን ሸጎሌ ቢስሚላህ ስሜ ቢላል አህመድ ይባላል የምቀራው ቁርአን ቤት ሳዕድ ኢብኑ አቢ ወቃስ ነው የመጣሁት ከሸጎሌ ነው እሺ እንግዲህ ወንድሞቼ ራሳቸውን አስተዋውቀውናል እና ወደ መጀመሪያው የመወያያ ጥያቄ ስንገባ እሱም የሚሆነው ከጓደኞቻችን ወይም ከቤተሰቦቻችን ጋር ጀማዓ በምንሰግድበት ሰዓት ምን አይነት ምንዳ ወይም ምን አይነት አጅር እናገኛለን እሺ ቢስሚላህ በጀማዓ በምንሰግድበት ጊዜ ምን አይነት ምንዳ እናገኛለን ለሚለው ብዙ ምንዳ እናገኛለን እናም ጥቅም ይሰጠናል እሺ ቢስሚላህ በጀማዓ በምንሰግድበት ጊዜ አሁን አንድ ሰው ብቻውን ሲሰግድ አንድ ነው የሚያዝለት ግን በጀማዓ ስንሰግድ ግን በሰባት ነው የሚያዝ ቢስሚላህ አንድ ሰው በጀማዓ ሲሰግድ ብዙ አጅር ይሰጣል ቢስሚላህ አንድ ሰው በጀማዓ ሲሰግድ ከብቻውን ከሰገደ 27 እጥፍ ይሰጣል እሺ እንግዲህ አሪፍ መልስ ነው እንግዲህ ከጓደኞቻችን ወይም ከቤተሰቦቻችን ጋር የምንሰግደው የጀማዓ ሰላት ምን አይነት ምንዳ አለው በምንልበት ሰዓት በጣም ትልቅ አጅር ነው ያለው ምክንያቱም ሰላትን ብቻችንን ከምንሰግድ ይልቅ በጀማዓ በምንሰግድበት ሰዓት ከኖርማሉ ወይም ደግሞ ለብቻችን ከሰገድነው 27 እጥፍ ይያዝልናል ምንድነው ማስረጃ ካላችሁኝ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ብለዋል የጀማዓ ሰላት ወይም ደግሞ በአብሮ የሚሰገድ ሰላት በነጠላ ከሚሰገድ ሰላት 27 እጥፍ ይበልጣል ስላሉ በጀማዓ መስገድ ለብቻችን ከምንሰግደው ሰላት 27 እጥፍ ይበልጣል ስለዚህም ለብቻችን ከምንሰግድ በጀማዓ መስገድ በጣም የተሻለ ነው ማለት ነው እሺ እንግዲህ ወደ ራስን የመፈተሻ ጥያቄዎች ስንገባ የመጀመሪያው ጥያቄያችን እንግዲህ የሚሆነው ቤተሰቦቼ ሲሰግዱ አብሬያቸው በጀማዓ እቆማለሁ ወይ ቢስሚላህ እየሰገድኩ መጀመሪያ እየሰገድኩ አዎ አብሬያቸው እቆማለሁ ቢስሚላህ የኔ መልስ እንደ መሐመድ አሁን ቤተሰቦቼ አብሮ በሚሰግዱ ሰዓት እኔም አብሬያቸው ሰግዳለሁ በሚለው አዎ ምክንያቱም በ27 እጥፍ ስለሚያዝል ቢስሚላህ አዎ የኔ መልስ አዎ ነው ለምን ብዙ ምንዳ ስላለ ማለት ነው እሺ እንግዲህ ጥሩ መልስን የመለሱት ወደ ትክክለኛው መልስ ስንሄድ በቤተሰቦቻችን ወይም ደግሞ ጓደኞቻችን ሊሆኑ ይችላሉ እየሰገዱ ያለ አብረን በጀማዓ መቆም አለብን ምክንያቱም ለብቻችን ሌላ ቦታ ላይ የምንሰግድ ከሆነ ያ በ27 እጥፍ የሚባዛልን ይቀርብንና አንድ አጅር ብቻ ነው የሚሰጠን ነገር ግን እነሱ እየሰገዱ ከሆነ ከኋላ
ማእሙም ሆነን ከሰገድን በ27 እጥፍ ስለሚባዛልን ከነሱ ጋር መስገድ የተሻለ ነው ማለት ነው። ሁለተኛው ጥያቄያችን ደግሞ ብዙ አጅር ለማግኘት ጀማዓን እመርጣለሁ ወይ? ቢስሚላህ አዎ። ቢስሚላህ አዎ፣ ምክንያቱም በ27 እጥፍ ስለሚያዝል። የኔ መልስ አዎ ነው። ቢስሚላህ የኔ መልስ እንደዛ ነው። እንግዲህ ጓደኞቼ ትክክለኛው መልስ መልሰዋል። ብዙ አጅር ለማግኘት ጀማዓ መምረጥ አለብን። ቅድም እንዳልነው በ27 እጥፍ ስለሚባዛ ጀማዓን ስንመርጥ በ27 እጥፍ ይባዛልናል። ነገር ግን ለብቻችን በምንሰግድበት ወይም ደግሞ ለብቻችን በምናረገው ሰላት አንድ አጅር ብቻ ነው። ነገር ግን በጀማዓ በምንሰግድ ጊዜ ደግሞ በ27 እጥፍ ስለሚባዛልን ጀማዓን ነው መምረጥ ያለብን ማለት ነው። እሺ ዛሬ ደግሞ ከሌላው ቀን ለየት ባለ ስለ ንጽህና አንዳንድ ነገር እንጽፍና ለተመልካቾቻችን እንናገራለን ማለት ነው። ረመዳን ልጆች ረመዳን መጥቷል። ረመዳን ሰማይ መሬቱ ፈክቷል። ረመዳን መድረሳ ትምህርት ጎብዙ። ረመዳን የአላህንም ቃል ያዙ። በቁርአን ዱዓ ጌተን ይህ ዕድል እንዳያመልጠን። በቁርአን ዱዓ ጌተን ይህ ዕድል እንዳያመልጠን። እሺ እንግዲህ ጓደኞቼ የራሳቸውን ስለ ንጽህና የሚያውቁትን ነገር ጽፈዋል። ከኔ ስጀምር ንጽህና የኢማን ግማሽ ነው። ንጽህና በእስልምና ትልቅ ደረጃ አለው። ምክንያቱም ሰላት መስገድ፣ ቁርአንን መንካት አንችልም። ሌሎችንም ብዙ ኢባዳዎችን ንጹህ ሳንሆን ማከናወን አንችልም። ስለዚህ በማንኛውም ጊዜና ቦታ ንጹህ መሆን አለብን። እስልምና ግማሽ ነው። ሰዎች ወይ ልምከራችሁ፣ ንጽህናችንን እንጠብቅ። ንጽህና የማንጠብቅ ከሆነ ሰዎች ይጠይፉናል። መስጊድ ብንገባ ራሱ መስጊድ ይቆሻል። ለዛም ነው ውዱ ማድረግ ያስፈልገው። አላህ ንጽህና ጠባቂ ጋር ከሆነ አድርገን አሚን ኢንሻአላህ። ቢስሚላህ ንጽህና የኢማን ግማሽ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አላህ ንጹህ ነው፣ አንዱን ቆሻሻ የለበትም። ስለዚህ እኛም ንጹህ መሆን አለብን። ቢስሚላህ ንጽህና የኢማን ግማሽ ነው። ንጽህናችንን ካልጠበቅን የተለያዩ በሽታዎችን ልንጋለጥ እንችላለን። እናም ንጽህናችንን መጠበቅ አለብን። አላህ ንጽህና ጠባቂ ሰዎችን ይወዳል። ንጽህና ከራስ ነው የሚጀምረው። ማለትም ሰዎች እንዳይጸየፉን ለማድረግ የንጽህና ዋና ዋና ሀሳቦች በሰዎች ዘንድ ተቀባይነትን ለማግኘት ለጤናችን፣ ለራሳችንና ለቤታችን የግል ንጽህናን መጠበቅ እንዳለብን ይጠቅመናል። እሺ እንግዲህ ጓደኞቼ የራሳቸውን ሀሳብ ስለ ንጽህና የሚያውቁትን ተናግረዋል እና ወደ መጨረሻው ፕሮግራም ስንሄድ እሱም ጥያቄ ነው። ጥያቄያችንም የጀማዓ ሰላት ስንት እጥፍ ለብቻችን ከምንሰግደው ሰላት ይበልጣል? ስንት እጥፍ ለሚለው 27። እሺ ቢስሚላህ ለብቻችን የምንሰግደው አንድ ነው የሚሰጠን። ግን በጀማዓ ብዙ ሆነን የምንሰግድ ከሆነ ደግሞ 27 እጥፍ። ቢስሚላህ ለብቻችን ከምንሰግደው በ27 ደረጃ ይበልጣል። እንደዛ ማለትም ብቻችን ከሰገድን አንድ ነው የሚኖረን። ከጀማዓ ከሰገድን ደግሞ 27 ነው የሚኖረን ማለት ነው። አንድ ሲባዛ በ27። ቢስሚላህ ለብቻችን የምንሰግደው በአንድ ነው የሚባዛልን። ግን በጀማዓ ሆነን ስንሰግድ በ27 ነው የሚባዛልን። እሺ እንግዲህ ሁሉም ትክክል ነው። መልሳቸውም የነበረው የጀማዓ ሰላት ለብቻችን ከምንሰግደው ሰላት በምን ይበልጣል ነበረ? በ27 ደረጃ ወይም በ27 እጥፍ ይበልጣል። ቅድም እንዳልነው ለብቻችን በምንሰግድ ጊዜ ከሚኖረው የአጅር መጠን ብዛት በአብሮነት ወይም ደግሞ በጀማዓ የምንሰግደው በ27 እጥፍ ስለሚያዝልን በማንኛውም ቦታና ጊዜ ብንሆን የጀማዓ ሰላትን
መተው የለብንም ማለት ነው። የዛሬው ፕሮግራማችን በዚህ ተጠናቋል። በቀጣይ ቁም ነገር አስጨባጭ በሆነ ፕሮግራም እስከምንመለስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتا كالدون كنسان رمضان لجوش رمضان متول رمضان سموي مريتو فكتول رمضان مدرسات مرت قبزو رمضان يا الله ننكال يزو بقرآن دعاقتن يهدل اندايا ملتن በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን